تدولي لي يكون يراعي له خلنا ساعته በጣም ይፈራው አሁን ማለት አይ ምን አሽቃብጣ ታዲያ እሷም ትገባለች። ምን ችግር አለ? አሁን እኮ የገረመኝ ነገር ቢኖር ልንገርክ፣ ይሄ መንግስት ጠዋይ እኮ ነው ሊያዝ ያልተቻለው። ያሽቃበጠም ያስራል፣ የተቃወመም ያስራል፣ ዝም ያለም ያስራል፣ የተናገረም ያስራል። እና ምን ይሁን ህዝቡ? ምን ሆነ መሰለ፣ አሁን ስራ የለውም። በቃ ይሄ በዱቤ ነው አገሯን አበለጸገ አይደል? አገሯን አበለጸገ፣ በልጭልጭታ ነው የሚሰራው። ሌላ ነገር ምንም የለውም የሚያደርገው ነገር። ሰው ቲክታክ ላይ መጥተዋል። ያው የፌዴራል ፖሊሶቹም መንግስቱ ምናምን በእኛ ነው የሚደበሩብን። አይ ህዝብ አይ አም ፖለቲከኛ እኮ ፖለቲከኛ አይደለንም። የህዝብ መረረት ነው የሚያነጋግረን። እዚህ ቲክታክ ላይ እየመጣ ፖለቲከኛ ነኝ አትበል። 4ኛ ክፍል ሳትጨርስ ምድረ ድንዙስ ሂድና አገርህ ገብተህ እስቲ ፖለቲከኛ ነኝ በል። እኔ ግን አሁን ብገባ ያስረኛል። ቀላል ኤርፖርት እንደገባሽ ማለት ነው። ና ለጥያቄ ትፈለጋለህ። ከምር ያስረኛል። እኔ ግን ምን አደረኩኝ? እኔ እኮ ምስኪን ነኝ። ከምሬን ነው። ምን አደረኩ? ምን አደረኩ? አሁን አብይ ሲያጎነብስ አብይና ከኔ ጋር ተጫወት ቢግና ኩት እንዴ ለኪሱ ያገኛል። አንተ እንዲህ አጎቴን እኮ ነው አብይ አህመድ ማለት ለእኔ እኮ አጎቴ ነው። እንዲህ ሲያጎነብስ ምናምን እያልከው ነበረን። አጎቴ አዞ ይብላ አጎቴ ነው እንዴ? የአሶሳ ልጅ ነህ? አዎ የአሶሳ ልጅ ነኝ እኔ። ፈምሰና ተፈሚሰ ከታሪኺ በኮይኒ ዓደይ ምእታው ትኸልክለኒ ኢኹ ብ10 ዝኸውን ክስ ደፍተራት ዝተዘጋጁ ፅበይን ኣለዉ ባይ እንታ ህዝቢ ሰንታ ሰኢድ ይበዲኻ። ኧረ ሰላም እኔ ልንገራችሁ ማርያምን፣ ቲክታክ ላይ ያልወጣችሁ ካላችሁ ፊታችሁን ያልከፈታችሁ ካላችሁ አትውጡ። ማርያምን አትውጡ። በቃ እንዳላችሁ በሽፍናችሁ ተሳደቡ፣ ተራገጡ፣ አውሩ። ማስክ አርጋችሁ ከፈለጋችሁ ጨፍሩ። የወጣውም ምንም ስላላገኘ እኮ እየነገርኳችሁ ያሉት መሄጃና ማስቀመጫን ያሰጠው ይሄ መንግስት። አይዟችሁ ወገኖቼ። ህዝቤ ግን ምን ትላለህ? እኔና አብይ እንጫወት ግን አንተ ልንጫወት እንዴ? እኔ ለእሱ ነው ፑሽ ማድረግለት። ለምን? ለአብይ አህመድ እና ታዲያ ማርያምን አንድ ፍላወር እሱ ቤት ሂዶ አንድ ፍላወር የሰጠ ፈጣሪ ለራሱ አይምረው። እንዲህ ነው የሚያደርገው እጁን ያባል እንደ አንተ ቀላል እሰጠዋለሁ። ከዛ ነገ ቀይ ምንጣፍ አንጥፉ የ10 ዓመት ያለውን የኢትዮጵያን ፓስፖርት ትወስዳለህ። ያማል ጥምር ዜግነት በእኔ ይጀመራል። አንተ ህዝብ ተው፣ ጊፍት ገላሪ ሙላ፣ ተው ጊፍት ገላሪ ሙሉ። አንተ የአካውንት ኮንትን ሊያወድቁት ነው ማርያምን። ቆይማ ወይ ጊፍተሮች እኮ እያየኋቸው ነው ማርያም ቁጭ ብለዋል። አረ ተው ሙሉት። ተው ሀገር ስገባ እንዳትታሰር። እኔ ሀገር መግባት ፕላን የለኝም። እንዴ ቅድም አልሰማችሁኝም እንዴ? ሀገሩ መግባት የሚፈልግ ወጣት የለም በአሁን ደረጃ ላይ ማርያምን። ማንም ወጣት የለም። ማንም የምን ሀገር የትኛው ሀገር ነው የምንገባ እንዴ? ኢትዮጵያ ልግባ በስንት መከራ የወጣሁት። ቤታም ታሳሪ ሴት አባት ያገኛታል። ቤታ ምን ሀገር አለን? አይ ግን አገራችን አንተ ግን ያልተያዘ መሬት አለ። ግን ከምሬን ዓለም ላይ ያመረ ሰው የሌለው ያልተያዘ ምን ልታረግ ኑሮት የራሴ ህዝብ ልመሰረት እዛ ሂጅ ማለት ነው። የራሴ በአንተ የተመሰረተ ህዝብማ አብይ አይሻለኝም እንዴ? በእኔ የተመረሰ ህዝብ ነው ያየ። የኔ እናት ቤት መጣሽ አንቺን እኮ ነው ሌላ ጊፍተር ነበር ያየሁት። አንተ ሰው አትለቅም። በቃ እኔ ስገባ ሁል ጊዜ ቁጭ ብለህ ነው የምታየኝ። አትሰጥ፣ አታወራ፣ አትጽፍ ኮሜንት። ሞዴሬተርን ይዘው ቁጭ ብለሃል ሰውየው። አንተ ማሃኝ ሙለር አንተ የሆነ ጊፍተር አለ። አንተ ሁል ጊዜ ቁጭ የሚለው ማርያም በቃ እልፍ ብለው ነው የሚሰጠው። እና ምልህ የራሴን ህዝብ ልመሰረት እዛ ሄጄ ማርያምን መስረታቸው ምን እዚህ ጋር አሉ። በቂ ነው። 1600 በቂ 1600 ህዝብ እዛ ሄጄ ቢሄድ እኮ በቃ አስበው፣ በአንድ ዓመት 1 ሚሊዮን እንሞላለን። በመድኃኒዓለም አዎ፣ እዛው እያለ ነው የምታዋልደው።
ከዛ ደግሞ 3-4 ማንታ እንዲወልዱ ታደርጋለህ። እሺ ህዝቡ እኮ ጠግቦ ስለማያድር ነው እንጂ ጠግቦ ቢያድር ኖሮ እኮ ማንታ ነበር የሚወልዱ። ማርያም ወይ አንዱም አልወጣ ብሎናል። አንተ ማንታ ትላለህ እዚህ። አንዱም አልወጣ ብሎናል። አልገፋኸው ይሆናላ። በደምብ ግፋበት ነው ያየኔና በደምብ ግፋበት። ተወስቲ እንዴ ወይዘሮ ነው ያገስ ልቀሻል አስገባሽ ወይ ተሳስተሽ ነው? ማነች? ቆይማ የሆነ ጊታር ሄደች። ቆይ ከምኔው ነው እሳ በሚት አርግብ የኔ እናት አላላላላላላላ አዎ ሚት አድርጊው። ፎሎ አድርጓት ብሉ። ማን ሬይ ምናምን የሚባለው ማለት ነው። እስቲ ፊደል ቁጥር መጀመሪያ የምትጽፈውን ታውቃለህ? ምንድን ነው? ተረውሁ መወፂኢ ልደሊ አለና ተረውሁ ይዝባል። ተረውሁ አይኮነን መውፅኢ እንደሊ አለና ተረውሁ አይኮነን ተረውሁ ይዝባል። ኣታ ስዲ ብዓለቂ ጨምላ ቸድ ታሕቱላ በዓል ኮሜንት ረኸን ዓኻ እስኻ እንዲ ሓይልካዮ ኣስተኻክልካሉ። አዎ እና ተረውሁ አይደለም ተረዋ ነው የሚባለው። አይባል እንዴት ወቴን ነው እንዴ? ስድብ ቢሆን እኮ ታስተካክለው ነው የሚጣፍጠው። ለምን የምትሳደቡት እናንተ ሰዎች? ስድብ ጥሩ ስድብ እኔ ያስተምራችኋል። አዶናይ ሲታሰር ነው የምትመጣው እንዴ? ምን ማለት ነው? አረ ይሄ ልጅ ግን ልቀቁት። ማርያም ለእናቱ ይኖርላል። ማን ነው? የእናቱን የአዶናይ እናትን ቪዲዮ አይቼ ማርያምን በጣም ነው ወደ ይበላችሁ እናቴ ስማ አንዴ ነገርኩህ እኮ ምንም እንደዚህ አመት ምናምን እንትን እንዳረጉት ምናምን ሀሳብ የላቸው አይችሉም። ኖ ያየ የእኔ እናት ክበሪልኝ። ፎሎ አድርጋት አንተ ህዝብ ፎሎ አድርጋት። ከ15 ቀን በኋላ ምናምን ከወር በዛ ቢባልስ ወር ቢያስቆዩት ነው። የእናቱን ፊት ግን አየሁ ማርያም በሁለት ቀን እናት እኮ ሁሌም እናት እኮ ነች። አንተ ይህ ግን ተወልዶ ነው ወይ ታርቶ ነው? ኧረ እናት ያለችው አይመስለኝም። እናቴ ትሙት። ማን ነው ሰውየው? አብይ? አይ እኔን ነው እንደ ያማል እንደ አንተ ምን ሆነ ነው? እናቱን ቢወድማ እናቱን ይሸመጥጥ ነበር እንዴ? ወር ቀላል አደረኩ። አረ ቀላል አይደለም ማርያም። እንደ አንተ አንድ ቀንም በጣም ከባድ እኮ ነው። እናቴ ትሙት። በስመ አብ። ምንድነው ማሜ ታሰረ የሚሉ ታሰሩት? እሱ ነው ማሜን አስረውታል። እንደገና እኮ ማሜን ታስሯል። ኧረ እባክህ አብይ አህመድ፣ እኛ ማንን እያየን እንድንዝናና ፈልገ ነው? ያማል እንዴ? ከዛፍ ወድቆ ነው። ኧረ ዘፍም አንዳንድ ጊዜ እኮ ጥሩ ፍሬ ያወድቃል። አንተ ማሜ እኮ አሪፍ ኮንተንት ይዞ መጥቶ ነበር። በቃ እኮ ላይቭ ላይ ተመችቶኝ ነበር እኔ አሁን ላይ። ማሜ? አዎ በቃ ሞት ምናምን ማለት ጀምሮ ነበር። ህዝብ ግን ጫወቻው አልቀረም ማርያም። ከዛ ማንን እንዳየሁ ታውቃለህ? ይሄ ጥቁሩ ልጅ ጎይ ማን ነው? እናንተ ሊልቲጂ ነው የምታውቁት አይደል? ይህ ሰውዬ ነው ወይ? ቆይ ላሳየህ። እያየሁት ነበር እንትን ላይ ጉርሻ ላይ እያየሁት ነበር ሰውዬው። ይሄ ልጅ አንተ አደገ ታውቃለህ? ከንፈሩን ያደገው እንዴ? እኛ አዲስ አበባ 12 ስንማር እሱ ጩጬ ልጅ ነበር። አቤት ከንፈር ግን ይበል። በስመ አብ። አሁን እሱንም ከተቱት፣ አሰሩት። አይ ምን አድርጎ ነው ይሄ ደግሞ? ላውቄ እባክህ ምን አድርጎ ነው የታሰረው? አንተ ይሄ መንግስት ነገ አሌክስ ምን አለ በሉኝ በኮሜንት መልቀም ይጀምራል። እናቴ ትሙት። እንደዚህ የወረደ መንግስት ግን ዓለም ላይ አለ። ባይዘ አካውንቴ ፕራይቬት ነው ብላችሁ የማይሆን ነገር የምትፖስቱ ኦር ደግሞ ፊቴ የለም ምናምን የምትሉ ሰዎች ያው በከፈታችሁበት ኢሜይል ወይም ደግሞ በከፈታችሁት ስልክ ቁጥር መያዝ እንደምትችሉ አስረግጬ ልንገራችሁና ኢትዮጵያ የምትኖሩ ሰዎች